ጽዋኤ ደራሲ ዲያቆን ታደሰ ወርቁ አዘጋጅ ገብረ መስቀል ወርቅነህ ክፍል 7 ኢኮኖሚያዊ ቀውስ። ባለፈው ሳምንት በአንጾኪያ ከተከሰቱ ቀውሶች ውስጥ ማህበራዊ ቀውስን አይተን ቀጥሎ ያለውን የኢኮኖሚያዊ ቀውስና ሌሎች ቀውሶችን በቀጣይ ክፍል እንደምናይ ተነጋግረን አቁመናል። ዛሬ ኢኮኖሚያዊ ቀውሱ በወቅቱ የነበረው ምን ይመስላል የሚለውን ልናያለን። የአንጾኪያ ዙሪያ ገባው ለተረጋጋና ለበለጸገ ኢኮኖሚያዊ በቂ ሀብት ያለበት አካባቢ ነበር። በተፈጥሮ ሀብት፣ በለም መሬትና በውሃ ክምችትም የታደለ ነበር። አንጾኪያ ለምስራቁ ዓለም ለመዲናነት እንደማገልገሏ በንግድ ማዕከልነትም ተጠቃሽ ነበረች። በዚህም የተነሳ የዳበረ ምጣኔ ሀብታዊ ቁመና ላይ የነበረች ከተማ ነበረች። ዳውኒ ይህንን የአንጾኪያ የተትረፈረፈ ሀብትና ስትራቴጂካዊ ጠቃሚነት እንዲህ በማለት ገልጦት እናገኘዋለን። የተትረፈረፈ የፍራፍሬና የስንዴ ምርት የሚሰጡ የፍራፍሬ እርሻዎች፣ ማሳዎችና ደኖች ነበሩ። በከተማው በሙሉ የአትክልት ቦታዎች ነበሩ። አደን ጠቃሚ የምግብ ምንጭና ተወዳጅ ስፖርት ነበር። ደኖቹ ደግሞ ለግንባታ የሚሆን እንጨት ይሰጡ ነበር። በአቅራቢያ ከሚገኙት ተራራዎች ላይ የድንጋይ ምርት ይወጣ ነበር። አንድ ልዩ የደስታ ምንጭ የነበረው ከከተማው በስተሰሜን ባለው ሜዳ ላይ ባረፉት ከሜዲትራኒያን ባህር ከኦሬንቴስ ወንዝና ከአንጾኪያ ሐይቅ የተዘጋጀ የተትረፈረፈ የዓሣ አቅርቦት ነበር። የስነ ንግግር ሊቁና የቅዱስ ዮሐንስ አፈወርቅ መምህር በበኩሉ አንጾኪያ ባላት ተፈጥሯዊና ምሁራዊ ሀብት ሌሎች እንዴት እንደሚቀኑባት ሲገልጥ ሰዎች በጅረቷ፣ በነፋሷ፣ በውበቷ፣ በነዋሪዎቿ፣ በስነ ንግግር ጥበብና ትምህርቷ እንዲሁም በፈቃደኛ ተማሪዎቿና በብቁ አስተማሪዎቿ ምክንያት ስለ ከተማችን በቅናት ሲገልጹ ሰምቻለሁ በማለት ጽፈው ነበር። አንጾኪያ ኢኮኖሚያዊ እድገቷን ሊያረጋግጡ የሚችሉ የተፈጥሮ ሀብት፣ ስትራቴጂካዊ ጂኦፖለቲካዊ አቀማመጥ፣ የገበያ ስፋትና ምሁራዊ ሀብት ቢኖራትም ማህበራዊ ስርዓቷ እንዳለት እያደረ ወይም እየደደረ ነበር። ይህ ደግሞ ኢኮኖሚያዊ መሰረት ያደረገ መደባዊ የክፍፍልን በውስጧ ፈጥሯል። ኢኮኖሚን መሰረት ያደረገ ማህበራዊ ደረጃዋም በመደባዊ ቅርጽ ሁለት ነው፣ የላይኛውና የታችኛው መደብ ተብሎ። በላይኛው የኢኮኖሚያዊ መደብ የሚካተቱት የቀድሞ ሹማምንት፣ የምክር ቤት አባላትና የህግ ሙያተኞች እንዲሁም የቀድሞ ወታደሮች፣ ዕውቅ መምህራን፣ ሐኪሞችና ቀሳውስት ናቸው። በተወሰነ መልኩም የመደብር ባለቤቶችና የእጅ ሙያተኞች በዚህ መደብ ይካተታሉ። የዚህ መደብ አባላት ርስት አላቸው፣ ባሪያ ያሳድራሉ፣ በትልልቅ የንግድ ስራዎች ውስጥ ይሳተፋሉ፣ እንዳሻቸው ከባንክ ገንዘብ የመበደር መብት ነበራቸው። የቅዱስ ዮሐንስ አፈወርቅ የስነ ንግግር ጥበብ መምህር የነበረው ሊቫኒዮስ የዚህ ኢኮኖሚያዊ መደብ አይነተኛ አባል ነበር። ከዚህም መደባዊ አባልነቱ በመነጨ ከመምህርነቱ ባሻገር መሬት ያስተዳድር፣ በልዩ ልዩ አይነት የንግድ ስራዎችም ውስጥ ይሳተፍ፣ ገንዘብን ያበድርና በርካታ ባሪያዎችን ይፈነግል ነበር።
ከነገስታቱም የሆነ ከመኳንንቱ ጋር ያለው ግንኙነት እነዚህን መደባዊ ጥቅሞቹን ማዕከል ያደረገ ነበር። አንዳንዴም የደከመበትንና የታወቀበትን ሙያውን የአሕዛብ ነገስታት ፈለግ ማስዋቢያ አድርጎ ሲጠቀምበት ይታይ ነበር። እንደ ተማሪው እንደ ቅዱስ ዮሐንስ አፈወርቅ ሙያውን ማህበራዊ ፍትህ ድምፅ ከማድረግ ይልቅ የነገስታት ፈቃድ ባሪያ ያደረገው። የሚደግፋቸውን ነገስታት ግፍና በደል የሚከለክልበት፣ የማይደግፋቸውን ነገስታት መልካም ስራቸውን የሚያንኳስስበትና የሚያጠቃበት ልዩ መሳሪያ ነበር። ተማሪው ግን መምህሩን በመደብ አልመሰለውም። መምህሩ በምድራዊ ጥቅምና ዝና የለወጠውን የሥነ ምግባር ወይም የሥነ ንግግር ጥበብ ተማሪው ሰማያዊ ጸጋንና ልዕልናን በማቀዳጀት አከበራት። ቅዱስ ዮሐንስ አፈወርቅ ምንም እንኳን ትውልዳዊ ሐረጉ የሊቅነት ደረጃውን እና ክህነታዊ ኃላፊነቱን በበላይነት መደብ ሊያስመድበው ቢችልም ምርጫውን ያደረገው ግን ከታችኛው መደብ ከተመደቡት ከገዳማውያን መነኮሳት ጋር ነበር። መደባዊ አባልነቱን ከታችኞቹ በማድረግ ምናኔን ሕይወቱ አደረገ። በዘመኑ የነበሩትንና በክህነት የሚመስሉትን ካህናት መደባዊ ደረጃቸው ያጎናጸፋቸውን ኢኮኖሚያዊ ጉልበትና ተጠቃሚነት ሲምነሸነሹበት፣ ቅዱስ ዮሐንስ አፈወርቅ ግን መንኖ ጥሪትን ቋሚ ያኗኗር ዘይቤው አድርጎት ነበር። በዚህም የተነሳ የእርሱ ዘመን ካህናት የቤተ ክርስቲያንን መብት መበዝበዛቸውንና ድሆችን መዘንጋታቸውን አጥብቆ ይቃወም ነበር። ቅዱስ ዮሐንስ አፈወርቅ በምርጫው ራሱን ከታችኛው መደብ እንዳስቀመጠና በእርሱ ዘመን ካህናት የቤተ ክርስቲያንን ሀብት መመዝበዛቸውን እና ድሆችን መዘንጋታቸውን አጥብቆ ይቃወም እንደነበር እንደሚከተለው ተገልጿል። ዮሐንስ ሁለቱንም ማህበራዊ ጽንፎች ያውቃቸዋል። እርሱ የተወለደው ከከፍተኛው መደብ አባላት ውስጥ ነበር። ነገር ግን በገዛ ፈቃዱ ያንን ደረጃ በአንድ ምስኪን የበረሃ መነኩሴ ትምህርታዊ ሕይወት ቀይሮታል። ዮሐንስ በክህነት አገልግሎቱ ሁሉ በእነዚህ ሁለት ተጻባኢ የአኗኗር ዘይቤዎች የተነሳ ውጥረት ውስጥ ወድቆ ነበር። እንደ ካህን ቀሳውስቱ ክብርና ኢኮኖሚያዊ ኃይልን ሲጨብጡ አይቷል። ሆኖም ዮሐንስ በዙሪያው ባለው የቅንጦት ሕይወት በጭራሽ ምቾት አይሰማውም ነበር። ቤተ ክርስቲያን ውስጥ የሚፈጸመውን የሀብት ምዝበራና ድሆች ችላ መባላቸውን በተደጋጋሚ በመቃወም ተናግሯል ተብሎ ተጽፎለታል። በታችኛው ኢኮኖሚያዊ መደብ የሚካተቱት ደግሞ ጭሰኞችና አርሶ አደሮች ነበሩ። አብዛኛዎቹ አንጾኪያን ከበውና ተዋስነው የሚኖሩ ነበሩ። ያመረቷቸውን የግብርና ውጤቶች በሙሉ የሚያቀርቡት ለአንጾኪያ ከተማ ነበር። እነዚህ መደቦች ኑሮ ከሚያርሱበት ቀንበር በላይ ቀንበር ሆኖባቸው በአስከፊ የድህነት ውስጥ የሚሰቃዩ የላይኛውን መደብ ቅንጡ ሕይወትና የነጋዴውን የገንዘብ ሰቀቀን ለመሙላት አፈር ሲገፉ የሚውሉና የሚያድሩ መደቦች ነበሩ። በአራተኛው መቶ ክፍለ ዘመን አብዛኛው የማዘጋጃ ቤት መሬት በጥቂት ሀብታም የመሬት ባለቤቶች እጅ ነበር። በቅዱስ ዮሐንስ አፈወርቅ ሥራዎች ውስጥ የተገለጡት የጥሩ ቪላዎች ባለቤቶችም እነርሱ ነበሩ። ተጠብቆ የሚገኙት የእነዚህ ቪላ ቤቶች ፍርስራሾች ቤቶች ትልቅና ጠንካራ ሆነው መገንባታቸውን ያሳያል። ከቤቶቹ የመሬት ወለል በታች የባሪያ ማቆያም ተሰርቶላቸው ነበር። ከላይ ላሉት ባለቤቶችና ለከፍተኞቹ አስተዳዳሪዎች ቅንጡ አፓርታማዎችም ተገንብተዋል። ባለጠጋ የመሬት ባለቤቶች 1/10ኛውን ሕዝብ ብቻ ይወክላሉ። በከተማ ውስጥ እየኖሩ አብዛኛውን የገጠር የእርሻ መሬቶችን በጥቂት እጃቸው ላይ በማሰባሰብ ተሳክቶላቸዋል። በእነዚህ መሬቶች ላይ ደግሞ የሚሰሩት ነፃ የወጡ ጭሰኞችና ቅጥር ሰራተኞች ነበሩ። በከተማው ባለርስቶች እየተበዘበዙ ጭሰኞቹ በከፍተኛ ደህንነት ውስጥ ይኖሩ ነበር። በከተማው ሕይወት ውስጥ ምንም ድርሻ አልነበራቸውም። መቼም ዜጋ የመሆን ህልም እንኳን አልነበራቸውም ማለት ነው። ቅዱስ ዮሐንስ አፈወርቅ እንግዲህ የቅዱስ ማቴዎስን ወንጌል በተረጎመበት ድርሳኑ ላይ በጣም የወዳቸውና እንደ አህዮች ወይም በቅሎች ይሰሩ ስለነበሩ የአገሬው ሕዝቦች አስቸጋሪ ሕይወት በስሜት መናገሩ እንደሚከተለው ተጽፎ እናገኘዋለን። ጌታቸው ጥኑ ጨካኝ እስከሆኑ ድረስ ስለ ሰውነታቸው አይጨነቁም፣ እረፍት አያገኙም። አዝመራው ጥሩም ይሁን አይሁን በጌቶቻቸው ጭካኔና ቅሚያ በፍርሃት ተውጠዋል ብሎ ጽፎ ነበር። በአንጾኪያ ፈረሰኞች፣ አገልጋዮች፣ ባሪያዎች፣ ታላላቅ መሬቶችና የተዋቡ ቤተ መንግስቶች የነበራቸው እጅግ ባለጸጋ የሆኑ የክርስቲያን ቤተሰቦች ነበሩ። በዝሆን ጥርስ በብርና በወርቅ አልጋዎች ላይ ይተኙም ነበር። ወንበሮቻቸው የአበባ ማስቀመጫዎቻቸውና ሌሎች ዕቃዎቻቸውም ከጠገራ ብር ወይም ከጠንካራ ብር የተሰራ ነበር።
ሀብታቸው ወይም ሀብታሞቹ ከጠንካራ ብር የተሰራ ሳህን፣ ማሰሮና ጥሩ መዓዛ ያላቸው ጠርሙሶች እንዲሁም እንደ ወንበርና የእግር መረገጫ ያሉ የቤት ዕቃዎች ነበሯቸው። የሀብታሞቹ ሚስቶች ጸጉራቸውን በመጠምዘዝ ይለቁ ነበር። በሐርና ውድ ልብሶችም ራሳቸውን ያስጌጡ ነበር። ወንዶችም ብዙ የወርቅ ቀለበቶችና ውድ ጌጣጌጦችን ያደርጉ ነበር። እንዲሁም ደግሞ የተጊያጊያጠና የሚያብረቀርቁ ጫማዎችን አድርገውም ይታዩ ነበር። ቅዱስ ዮሐንስ አፈወርቅ እንደሚለው እነዚሁ የክርስቲያን ቤተሰቦች ብዙ ጊዜ ታላላቅ ድግሶችንና መዝናኛዎችን ያዘጋጁ ነበር። ይህም ዝግጅት ቅንጦትና ልዩ ልዩ መንደላቀቅ የሰፈነበት ነበር። በድግሶቹም ላይ እንደ ስጋ፣ አይዋፍ፣ ጣዖስ፣ ውድ አሳና ኬክ ያሉ ልዩ ልዩ ምግቦች መመገብና ያልተቀላቀለ የታሶስ ወይን መጠጣት ብቻ ሳይሆን እንግዶችን ለማስደሰትና ለማዝናናት ወይም ዋሽንት ተጫዋቾችን፣ ዳንሰኞችን፣ የመድረክ ተዋናዮችን እንዲመጡም ይደረግ እንደነበር ጽፎልናል። ነገር ግን ይህ አይነቱ የቅንጦት ሕይወት በሕዝብ መታጠቢያዎችና በቤተ መቅደሶች በረንዳዎች ስር ወድቀው በታላቅ ቅዝቃዜ በእኩለ ሌሊት በብርድ እየተንቀጠቀጡና በረሃብ አለንጋ እየተገረፉ ከሚገኙት ድሆች ሕይወት ጋር በእጅጉ የሚቃረን እንደነበር ጽፎልናል። ቅዱስ ዮሐንስ አፈወርቅ ብዙ በዕድሜ ብዛት በሰውነታቸው የተጨማደደ ድሆች በብርሃን ወደ ደመቀው የሀብታሞች የመመገቢያ ክፍሎች እየተመለከቱ ፍርፋሪ እንዲሰጧቸው እያለቀሱም ይለምኑ ነበር ብሏል። ነገር ግን የልመና ለቅሷቸውን የሚሰማቸው ማንም የለም ሲል በጣም ልብ የሚነካ ንግግር ተናግሯል። ቅዱስ ዮሐንስ አፈወርቅ በሀብታሞችና በድሆች መካከል ያለው የኑሮ ልዩነት ውጤቱ ምን ሊሆን እንደሚችል እንዲህ ሲል ይጠይቃል። እንዲህ አይነቱ ሁኔታ ሲከሰት ወንበዴዎች የምናደርጋቸው እኛው ራሳችን አይደለምን? ለምቀኞች እሳት ማግዶ ሆነንስ የምናገለግል እኛው አይደለምን? ሀብታችንን በእነርሱ ፊት ለማጠምጃነት ስናስቀምጥ ተንኮለኞችና ከዳተኞች የምናደርጋቸው እኛ አይደለምን? ይህንን ምን አይነት እብደት ነው? ለእነርሱ እብደት የአንዱን እርቃን በላቂ ልብስ መሸፈንና በክርስቶስ መልክና ምሳሌ የተፈጠረውን ችላ ማለት ነው። ይህንን ክርስቶስ በተራበ ጊዜ ተመግቦት ይባክናል አይባል ነበር። ድሆችን ስንመግብ በድሆች ውስጥ ያለውን ክርስቶስን እናገለግላለን ይላል። በሀብታሞች ጭካኔና ርኅራኄ አልባነት የተነሳ በቤተ ክርስቲያን ደጃፍ የተሰበሰቡ ድሆች የሀብታሞቹን ርኅራኄ ለማግኘት ሲሉ በሐሰት ይምላሉ። ልዩ ልዩ የማጭበርበሪያ ዘዴዎችንም ይጠቀማሉ። አልባሌ ነገሮችንም ሲናገሩ እናገኛቸዋለን። ሀብታሞቹም ራርተው ድቃቂ ሳንቲም እንዲጥሉላቸው የገዛ ልጆቻቸውን ዓይን ለልመና እስከ ማሳወር የሚደርሱ ድሆች ነበሩ። ሀብታሞቹ የሚደፉትን ፍርፋሪ እያጡ ያረጁ ጫማዎቻቸውን ቆዳዎች የሚያኝኩ ነበሩ። ሀብታሞቹ በቁንጣን ሲሰቃዩ ከጽኑ ረሃብ የተነሳ በባዶ ሆዳቸው በየቀዝቃዛ ኩሬዎች ውስጥ ወድቀው የሚገኙም ብዙዎች ነበሩ። እንዲህ አይነት ሰፊ የኢኮኖሚ መደብ ልዩነትና መደባዊ ቅራኔ ባለበት ሁኔታ አንጾኪያን ለኢኮኖሚ ቀውስ የሚዳርግ ሁለት ክስተት ተፈጠረ። የመጀመሪያው የመሬት መንቀጥቀጥ ነበር። ለዘመናት የተገነባውን ኢኮኖሚያዊ ግንባታ ወደ ፍርስራሽነት ቀየረው። በእርግጥም አንጾኪያ በተደጋጋሚ ጊዜ በመሬት መንቀጥቀጥ፣ በረሃብ፣ በውጭ ወረራና ወረርሽኝ ትመታ ነበር። በተለይ የቅዱስ ዮሐንስ አፈወርቅን ትምህርት ይከታተሉ የነበሩ አንጾኪያውያን በ362 ዓመተ ምህረት እና በ382 ዓመተ ምህረት እስከ 384 ዓመተ ምህረት ተከስተው የነበሩትን አስከፊ ረሃቦች በቅጡ ያስታውሱታል። ሁለተኛው ደግሞ የፋርሳውያን ወረራ ነበር። ይህ ወረራ አዝማናት ያስቆጠሩ ቁሳዊና መንፈሳዊ ልማቶቻቸውን በዝርፊያ በቃጠሎና በውድመት እንዲያጡ አድርጓቸው ነበር። ይህን የመሬት መንቀጥቀጥና የፋርሳውያን ወረራ ያስከተለውን ኢኮኖሚያዊ ቀውስ የቅዱስ ዮሐንስ አፈወርቅ መምህር ሊባኒዮስ በጥልቅ ሐዘን ሲገልጥ እንዲህ በማለት ነበር። የመሬት መንቀጥቀጥ ያደረሰባትን ውድመት፣ የፋርስን ወረራና ዝርፊያ፣ ማፍረስና ማቃጠል ሳስብ እርሷን አንጾኪያን እንደ ዕድለኛ አልቆጥራትም ብሏል። በዚህ ኢኮኖሚያዊ ቀውስ ላይ ደግሞ ወቅት ጠብቆ ችጋር በመከሰቱ የአንጾኪያ ኢኮኖሚ በአስከፊ ሁኔታ ወደመ። ውድመቱን ተከትሎ ደግሞ ከፍተኛ ቁጥር ያለው ስደተኛ ወደ ከተማዋ እንዲጎርፍ አደረገው። እንዲህ አይነቱ ኢኮኖሚያዊ ውድመት ባለበት ሁኔታ ነገስታቱ ለግላዊ ፍትወታቸው የሚጥሉት ከፍተኛ ግብር ይበልጥ ኢኮኖሚያዊ መዋቅሩን ሽባ አደረገው። ይህም ከታችኛው ማህበራዊ መደብ እስከ ከፍተኛ ማህበራዊ መደብ ድረስ ያሉትን የአንጾኪያ ዜጎችን በሙሉ ስጋትና ተስፋ መቁረጥ ውስጥ እንዲገቡ አድርጓቸው ነበር። ይህንንም ሊባኒዮስ እንዲህ ሲል ገልጦታል።
በህዝቡ ላይ የተጫነው ከባድ የግብር ጫና ኢኮኖሚውን የበለጠ እንዲያሽቆለቆል በማድረግ ከታች ጀምሮ እስከ ላይኛው ማህበራዊ ደረጃ ድረስ ያለውን ሰው ብስጭት ይበልጥ አቀጣጥሏል ብሏል። በዚህ ወቅት ወረራና ወረርሽኝ፣ የመሬት መንቀጥቀጥና ተደጋጋሚ ችጋር ተመጋጋቢው ምጣኔ ሀብቷን ያደቀቋት አንጾኪያ ለነገስታቷ ፍትወት ማሟያ የሚሆን ጥሪት እየገደላት መጣ። በኋላ ነገስታቱን ለህዝባዊ አመጹ መብለያ እርሾ ሆኖ ያገለገለ ከፍተኛ ግብር እንዲጥሉ አስገድዷቸው ነበር። ህዝባዊ አመጹን ተከትሎ ምጣኔ ሀብታዊ ድቀቱ ያጎበጣቸውን የአንጾኪያን ህዝቦች የንጉሠ ነገስቱ ልዩ ወታደሮች መውጫና መግቢያ ያሳጧቸው ነበር። በዚህ ወሳኝ ወቅት ታራሚውን የህዝብ አባት ቅዱስ ዮሐንስ አፈወርቅ በዘመኑ እንደነበሩት ካህናት በነገስታቱ መሶብ ዙሪያ ሳይሆን በወርቃማው ቤተ መቅደስ አትሮንስ ፊት በህዝብ ተከቦ በግርማና በሞገስ ቆሞ ተስፋን ሲሰብክ እናገኘዋለን። የድሆቹ የቁልቁሊት ኑሮ የወለደው ህብረተሰባዊ ሰቆቃና የሀብታሞቹ የቅንጦት ኑሮ የወለደው ቅብጠት በእጅጉ ያሳዘነውና ያበሳጨው ነበር። በተለይ የዚህ ሁሉ መከራ ምንጭ ናቸው በሚላቸው ስግብግብ ሀብታሞች ላይ በተደጋጋሚ ተግሳጽ ያስተላልፍ ነበር። ኢኮኖሚያዊ ቀውሱ ይህንን ይመስላል። በቀጣይ ክፍል ደግሞ ፖለቲካዊ ቀውሱ ምን እንደሆነ እንመለከታለን። እስከዛው ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።